መድብል ጀግናው እንግዲህ በጣም ደስ በሚል ሁኔታ በጣም በሚገርም ሁኔታ በነገራችን ላይ ኤፍራታም ጥሩ ነገር አድርጋለች። ምንም እንኳን ልትገድለው ሞክራ ቢሆንም እሷም ለነፍሷ ፈርታ ማለት ነው። ምንም እንኳን ዝና አስፈራርቷት መድብልን ለመግደል ብትመጣም ያው መርዙን ጨምራ ቢራው ላይ ሰጥተው ነበረ። ነገር ግን መድብል እንደውም አልተጠራጠራትም። ምክንያቱም መድብል ከልቡ እየወደዳት መጥቶ ነበር ኤፍራታን። ስለዚህ እንደ እዚህ አድርጋ እኔን ክፉ ነገር ታደርገኛለች ብሎ አላሰበም። ነገር ግን ኤፍራታ ደንግጣለች። እንዴ ሊጠጣው ነው እኮ ብቻ በጣም በመደናበር እና በመደናገጥ ውስጥ ሆና ነበረ። ለዛም እንግዲህ እሱም አልጠጣውም። ደስ በሚል መልኩ እንግዲህ ዝና ኩፍሴው ተይዟል ማለት ነው። ዝና እንግዲህ በመግቢያ ላይ እንዳሳየኋችሁ በዚህ መልኩ ታግቷል፣ ታስሯል ማለት ነው። እጁን ወደኋላ ተደርጎ እኔ በጣም የገረመኝ ነገር የሞገስ ነገር ነው። ሞገስ ምን አለ እንዴ? ዝና ነው ማመን ያቃተው። የምር ዝና ነው የወደቀው? እሺ እንዴት ጣልከው? እንዴት ወደቀ አለ እና ሞገስ በጣም ነው የሚፈራው። በነገራችን ላይ ዝና እንግዲህ በዚህ መልኩ ወድቋለኝ። ከወደቀ በኋላም እኔ በጣም እንደዚህም አለ እንዴ በጣም ነው የገረመኝ። ምክንያቱም መድብል እንግዲህ ራሱን የሞተ ሰው አስመስሎ ነበረ። ኤፍራታንም ያላት ሞቷል፣ ናና ራስ አንሳው ያለዛ ለፖሊስ እናገራለሁ። ምክንያቱም ዝና ሰው ሊልክ ነበረ። ለምን ካሊብ ሞሲሳን አውርቶ ሰው ሊልክ ስላሰበ ካሊብ ሞሲሳን በቃ አካባቢ አጠገብህ ያንጃብባሉ እነሱ ምልካቸው ሰዎች፣ አንተ ግን ፈጥነ ሄደ አረጋግጥ፣ እርግጠኛ ሁን፣ እየው ደግሞ እሷንም አስወግዳት። እንግዲህ ኤፍራታ ሟች ነበረች። መድብል ያንን ቢራ ጠጥቶት ቢሆን ኖሮ ኤፍራታም አብራት ሞት ነበር። ፈጣሪ የረዳት ግን ኤፍራታ ለመድብል እውነቱን መናገሯ ነው። መድብል በጣም የሚገርመው የነገራት ነበር። እኔ ተስፋ የለኝም፣ እኔ ተስፋ የቆረጥኩ ነኝ። አንዳንዴ ግን ሰው ጨካኝ ነው የምር። እኔ ተስፋ የቆረጥኩ ሰው ነኝ። ድንገት ተስፋዬን ልታለመልም የምትችይው አንቺ ነሽ። በነገራችን ላይ አፍቅሯት ነበረ መድብል። ግን በጣም የሚያሳዝነው ነገር ከማህሌት ራሱ እየወረደችውና ተገኘች ኤፍራታ። ማህሌት ቢያንስ ዝናን ስላፈቀረችው አሳልፋ መስጠት አልፈለገችም። በጣም ስላፈቀረችው ማለት ነው። ለዛም ነው ያኔ ብሯን ተቀብላ የነ መድብልን ብር ተቀብላ ምን ብላ ከጨረሰች በኋላ እሱን ግን ምን ብለዋለች? አንተን ሊገድሉህ ነው፣ አንተን ሊበቀሉህ ነው፣ ስለዚህ እኔን ልከውኝ ነው፣ ብር ሰጥተውኛል ብላ ሁሉን ነገር ነበር የነገረችው። ለምን? ስላፈቀረች፣ ለምን? ስለወደደች። ኤፍራታ ግን አልወደደችውም እንዴ እንዳንል ወድጀዋለሁ ስትል ነበረ። እሱም ራሱ ወዷታል። እንዳፈቀራት ሁላ ነው ለሞገስ ሲነግር የነበረው። በዚህ ልክ ግን ማለት ነው በዚህ ልክ ኤፍራታ እንዴት ነው ማለት እገልሻለሁ ብሏት ነው። ለነገሩ አይፈረድባትም በአንድ በኩል። ምክንያቱም ዝና ምን ብሏታል? በመቃብርሽ አሁኑኑ እንደሚፈጸም እያወቅሽ ምልሽን እሺ ካላልሽ። በነገራችን ላይ ዝና በጣም ጨካኝ ሰው ነው። ዝና በጣም ግን መድብል ደግሞ ከሱ እጥፍ ነው። ዝና ይህን ያክል ፓወር ቢኖረው ይህን ያክል በቃ ቢሯሯጥ ምን ቢል ከጀርባው ያሉት ጨካኝ ሰዎች እነ ካሊብ ሞሲሳ ኑረው ነው። መድብል ግን የሚያግዘው የሚረዳው አይዞህ የሚለው ከጎኑ ማንም ሳይኖር የዚህን ያክል ፓወር ስላለው በጣም ጀግና ነው። እውነት ለመናገር በጣም ጀግና ነው። እና እንግዲህ በዚህ መልኩ ወድቋል። አሁን ላይ በዚህ መልኩ ከታሰረ በኋላ ማለት ነው ታግቷል አሁን ላይ። ስለዚህ ከሀ እስከ ፐ ስለ ብሩክ ከሀ እስከ ፐ ሳትናገር እዚች ቦታ ቀስቀስ ማለት የለም። እዚህ ቦታ የምትወጣው ከሀ እስከ ፐ ወንድሜን የት እንዳደረሳችሁት ስትናገሩ ነው ብሎ እንቅ አድርጎ ይዞታል ማለት ነው። መድብል በጣም ጀግና ነው መድብል እውነት ለመናገር። ሞገስ ያው ምንም እንኳ አጠገቡ ቢሆንም ግን ብዙ የሚያግዝ አይደለም። ግን መርፌውን በማምጣቱ ሞገስ መርፌውን ባያመጣ መኪና ባያመጣ ኖሮ መድብል ብቻውን ምንም ማድረግ አይችልም ነበረ። አንድ እጅ ብቻውን ስለማያጨበጭብ እና ሞገስ የተናቀ ሰው ደግሞ ብልጥ ነው። እንግዲህ በጣም የሚገርመው ነገር ዝና ሞገስን ንቆታን። ሴት ይለዋል ምን ይለዋል። ሚስቱን ግን ቀምቶ አብሯት ያለው ግን ማነው? ሞገስ ነው። ስለዚህ ሞገስም ቢሆን በራሱ በብልሃት በሲስተም በጥበብ ጎበዝ ነው ማለት ነው። በነገራችን ላይ አሁን ዝና ማምለጥ አይችልም። አልናገርም ብሎ ድርቅ ማለትም አይችልም። ምክንያቱም ሞገስ ተናግሯል። ሞገስ ያስቀመጠው ደብዳቤ ላይ ጽሁፉ ላይ የተገኘው ጽሁፍ ምን የሚል ነው? ስለ እኔ የሚያውቀው ዝና ብቻ ነው።
አንተ ግን ልጄን አደራ፣ ልጄን ተንከባከብልኝ ቅድስትዬ አደራ ልጄን ብለዋል ብሩክ። ስለዚህ አሁን ዝና ወለም ዘለም ማለት አይችልም። እስካሁን ድረስ እውነት ለመናገር በጣም ጎበዝ ነው መድብል። ወረቀት እንኳን ሳያገኝ በእርግጠኝነት ያለ ዝና ይህንን ነገር የሚያውቅ ሰው አይኖርም ብሎ ግምቱ ትክክል ነበረ። ስለዚህ የእሱ ግምት ትክክል ነው ማለት ነው። እናም አሁን ብሩክ የጻፈው ወረቀት ላይ የተገኘው ነገር የሚያሳምን ሆኗል። ስለዚህ አሁን ላይ ዝና ወለም ዘለም ማለት አይችልም። ብሩክ ያለበትን ቦታ ካልተናገረ ይደፋዋል። ከዚህ በፊትም ነግሮታል። የወንድሜ ገዳይ አንተ ነው፣ ወንድሜ ሞቶ ከሆነ በህይወትም ካለ አንተ ነው የምታመጣው ወንድሜን። ወይኔ በጣም ጎበዝ ነው የምር ጀግና። መድብል ጀግና ነው፣ በጣም ጀግና ነው። ወንድም ማለት እንደዚህ ነው፣ ለወንድም መኖር። አሁን አንድ ሰው የሆነ ነገር ሲሆን ለዛ ሰው መኖር፣ ለዛ ሰው መድረስ እንደዚህ ነው። ወንድም ህይወቴን ልኑር፣ ከማረሚያ ቤት ነው የወጣሁት፣ የራሴን ህይወት ልኑር አላለም። ወንድሜ ሰው ገሎት ወይም ደግሞ ሰው የሆነ ነገር አድርጎት እኔ በህይወት አልኖርም። ወንድሜ ሞቶ ከሆነ ሞት አለውኝ ለወንድሜ። አሁን አንዳንዴ በይሉኝታ በቃ ወንድሜ እንግዲህ ከሞተ ምን አረጋለሁ? ያለበትን ቦታ ቀስ እያልኩ አውቃለሁኝ። አሁን ላይ ልጁን ላሳድግ፣ ልጁን ልንከባከብ አላለም መድብል። ወንድሜን ማግኘት አለብኝ ነው። የሰው ዋጋ እንደዚህ ውድ ነው። ሰው ውድ መሆን አለበት እውነት። እዚህ አሁን ላይ መድብል ዝና እውነቱን እስኪያወጣ ድረስ አይለቀውም። ዝና የምሩን ማለትም በቃ እንደዚህ ነው እንደዛ ነው ብሎ እንቅጩን እስኪናገር ድረስ አይለቀውም፣ አይፈታውም። በጣም ኤፍራታ ራሷንም ነው ያዳነችው። ኤፍራታ አሁን እውነቱን ተናግራለች። ኤፍራታ ለዝና እሺ ብላ ነበረ፣ ምክንያቱም እገልሻለሁ ስላላት። ነገር ግን ለዝና እሺ ብትልም አሁን ላይ ለመድብል ደግሞ አዎ እውነቱ እኔ እገልሻለሁ፣ አለቅሽም፣ የቀብርሽ ቀን ዛሬውኑ ይሆናል፣ እኔ የምልሽን ካላደረግሽ ትሞቻለሽ ዛሬውኑ ስላለኝ አዎ ተሳስቼ ነው እንጂ ዝና እንደዚህ አርጊ ስላለኝ ነው እንጂ እኔ ፈልጌ አይደለም ብላለች። ስለዚህ አሁን ላይ ዝና እውነቱን ማውጣት አለበት። እውነቱን ካልተናገረ መድብል ሊገለው ይችላል። ባይገለው እንኳን ራሱ እውነት ለመናገር ዝናን ባይገለው እንኳን በጣም እስኪናገር ድረስ ማለትም ብሩክ እዚህ ነው። ብሩክ በቃ ልክ እንደ ማህሌት ያኔ አግተው በጣም ሲያሰቃዩት ነበር አይደለ? አዎ እንደውም በጣም ነው ሲጨፍሩባት የነበረው። በነገራችን ላይ ማህሌት ታስራ እያለ ስትጫወትባት የነበረችው ማናት? በጣም በሚገርም ሁኔታ ዳጣ ናት። በአሁኑ ደግሞ በዝና ላይ የሚጫወትበት ብሩክ ነው። አንተ እኔን የምታስፈራራ ነፃነቴን ማወጅ እፈልጋለሁ እውነት ለመናገር ብለዋታልም። እኛ እስከ መቼ ድረስ ተሰደን ሉላን ማለት ነው? እስከ መቼ ድረስ ተሳቀን? እስከ መቼ ድረስ ነፃነታችን አጥተን? እስከ መቼ ድረስ በሀገራችን እስከ መቼ እንሳደዳለን? ስለዚህ ነፃነታችን እንድናወጅ የሚረዳን አንድና አንድ ይሄ ነው። ይሄ መንገድ ለእኛ ጥሩ ነው፣ መድብልን ልናግዘው ይገባል ብሏታኒ ሞገስ ማለት ነው ለሉላ። ሉላም ተው ይቅርብን ሞገስ፣ እኔ አይመስለኝም፣ በጣም ነው የምትፈራው እሷ። ተው አታውቀውም። በነገራችን ላይ ግን በአንዲት ነገር ነው እንግዲህ አንገቱ ስር ይዞ ሲያደርገው ወድቋል። እንዲህም አይነት ሙድ አለ፣ እንዲህም አይነት ሲስተም አለ። በጣም ደስ ይላል። ግን ትንሽ የሚያስፈራው ነገር ምንድን ነው እንግዲህ መድብል እንደዛ ካደረገው በኋላ መርፌውን አምጣ እያለ ሞገስን እየጠየቀው ነበረ። ሞገስን መርፌውን አወገዝቻሉ። ግን እንዴት በቃ ሚራክል ነው የሆነበት ሞገስ። ሚራክል እንዴት ጣልከው? እንዴት ወደቀ? እርግጠኛ ነህ መድብልን ማለት ነው። እርግጠኛ ነህ ይሄ እንዴት ወደቀ ዝና? እንዴት ብቻ በጣም ነው የተደናገጠው የተገረመው። አሁን ላይ ዜሮ ነው የሚጎራ ሰው። በነገራችን ላይ ደውሎ ነበረ ዝና ማለት ነው። ደውሎ ያቀድነው እቅድ ተሳክቷል፣ አላማችን ግብ መቷል፣ ሞቷል። ኤፍራታ ትልቅ ነገር ሰርታለች፣ ግን ልጅቷንስ ምን እናርጋት? የት እንደብቃት ብሎት ነበረ። ካሊሞሲሳ ታዲያ ልጅቷን ግደላት፣ አስወግዳት። ኤፍራታ ተሳክቶላት ቢሆን ኑሮ በዚህ ሰዓት ሁኖላትና ተሳክቶላት የዝና አላማ ተሳክቶ ዝና እንዳለውም ደግሞ መድብል ሞቶ ቢሆን ኖሮ ኤፍራታ ሟች ነበረች። ምክንያቱም እንደዚህ አይነት ሰዎች በተለይ ከሱስ ጋር ከእንደዚህ አይነት ነገር ጋር የተያያዘ የሚሰሩ ሰዎች እንደዚህ ናቸው።
ምክንያቱም ሰው ይገላሉ፣ ሰውን ይገላሉ። እንዴት ነው የሚገሉት? አሁን መግደል ብቻ አይደለም፣ ሁለት ሞት ነው እውነት ለመናገር። ለምን አሁን እች ልጅ እሷ እንዳልሞት ብላ ይሄንን ልጅ ተስፋውን በእሷ ጭራሽ ከእግዚአብሔር በታች አንቺ ነሽ ተስፋዬ ብሏታል። መድብል ማለት ነው። መድብል እንደ ተስፋ ያያት ፍቅረኛ አድርጎ የወደዳት ሴት ፍቅረኛዋን የሚወዳትን አሳልፋ መድብልን ሰጥታ መድብል ቢሞት ኖሮ እሷም ትሞታለች። የሁለት ሞት ነው። የሚወዳት ሰው ሞተ፣ እሷም ሞተች ማለት ነው። እና በጣም ከባድ ነበር የሚሆነው። ደስ የሚለው ነገር ግን መድብል ጀግኗል ማለት ነው። መድብል ጥሎታል። ኤፍራታ እንግዲህ ተሳክቶላታል። ኤፍራታ ባይሳካላት ከባድ ነበር። በነገራችን ላይ ጎበዝ ነው መድብልም። አሁን እንዴ ልትገኘኝ ነበረ እኔ ተስፋዬ ነሽ እያልኩሽ፣ እኔ ከእግዚአብሔር በታች ተስፋዬ አንቺ ነሽ እያልኩሽ ልትገኘኝ ነበረ፣ እንዴት ኤፍራታዬን ታደርጊያለሽ ብሎ ግን ወዲያውኑ ተረጋጋ። ሲስተም ተጠቀመ። ወዲያውኑ አይምሮን አሰራ። ምን አላት? በቃ እኔ እንደ ሞት ከሆናለሁ፣ ሞቷል ትይዋለሽ፣ ይመጣል። ከመጣ በኋላ አንቺ እጮሃለሁ ብትይ፣ ድምፅ አሰማለሁ ብትይ፣ እለፈልፋለሁ ብትይ ሲጥረው ማረግሽ እንደዛ ሲል በነገራችን ላይ ሳይወድ በግዱ ነው ማለት ነው ዝና የሚናገረው ከአስከፈ። ምክንያቱ ደግሞ ካልተናገረ ምን ሊያደርግ ይችላል? መድብል እውነቱን ሊያወጣ ይችላል። ለፖሊስ እናገራለሁ፣ ከዚህ በፊትም ብሎታል። እውነቱን ለፖሊስ ሳልናገር ያንተንና የካሊብ ሞሲሳን ስራ ስለደረስኩበት ያን ነገር እኔ ከመናገሬ በፊት አንተ አስቀድመህ መረጃውን ስጠኝ። ወንድሜ የት ነው ያለው? እኔ እኮ እናንተን ምን ላድርጋችሁ አልኩኝ። እኔ እኮ ከእናንተ የምፈልገው ነገር የለም። እኔ የምፈልገው ወንድሜ የት ነው፣ ብሩክ የት ነው ነው ያለው። ስለዚህ ስለ ብሩክ ካልተናገረ አለቀለት ማለት ነው እዚህ ጋር ዝና። ስለዚህ ዝና ራሱን እንዳያጣ፣ ዝና እንዳይሞት ምን ሊያደርግ ይችላል? አንድ በአንድ ሚስጥራቸውንም ስለሚያውቅ። ምክንያቱም ከዚህ በፊት መድብል ምን አድርጓል? ማረሚያ ቤት ነው የኖረው አይደለ? ስለዚህ ማረሚያ ቤት ስለኖረ ከሀስከፈ ስለ ካሊብ ሞሲሳ ያውቃል። ካሊብ ሞሲሳ ማለት ደግሞ የዝና የቀኝ እጁ ማለት ነው። የቀኝ እጁ ስለሆነም እኮ ነው አሁን የሆነች ነገር ሲሆን እንጣጥ ብሎ ሮጦ የት ነው የሚደውለው? ካሊብ ጋር ነው የሚደውለው። ይሄንን ሰውማ በደንብ አንፈላለግ ኖሮ ይሄ ብሩክን የሆነ ነገር ባናደርግ፣ ብሩክን ባናግት፣ ብቻ ሪሊ ብሩክን አግተውት ነው እንጂ ሞቶ አይመስለኝም። ምክንያቱም ብሩክን ባይፈልግ ኖሮ እንደዚህ አይነት ጀግና ሰው ነበረ ለእኛ ስራ አስፈላጊው ይላል ማለት ነው። እንግዲህ ብሩክን ደግሞ የት እንዳስቀመጡት ምን ላይ እንዳደረጉት እስካልተናገሩ ድረስ ዝና ከዚህ አይወጣም ማለት ነው። ልክ ማህሌት ተስማምታ እኮ ነው። በነገራችን ላይ ማህሌት ባትስማማ ኖሮ ያኔ ሲነግሯት እሺ በቃ እንዳላችሁኝ አደርጋለሁ፣ ሂጅ እሱንና እንትን እላለሁ ማለት አጠጣዋለሁኝ፣ አሰክረዋለሁ፣ ከዛ እናንተ መታችሁ እንድትይዙት አደርጋለሁ እሺ ባትልና ባትስማማ ኖሮ እኮ ከዛ ትወጣም ነበረ። እሺ ብላ ስለተስማማች እነሱ ደግሞ አመኗት። ማመን ብቻ አይደለም፣ አሁን እሷ ራሷ ማህሌት ራሱ ጉዷ ፈላ። ምክንያቱም የምትኩራራበት በቃ ጀግና የምትለው ጸይም ለው ጋ ምናምን እያለች ጭራሽ ዘፈነችለት። ወይ ፍቅር እዳ ነው ለካ ወገን። እና የዘፈነችለት ዝና ጀግና ነው ያለችው ኦልሬዲ በቁጥጥር ስር ውሏል ማለት ነው በመድብል። እንግዲህ እውነት ለመናገር ድራማው እንደ ድራማ ሆኖ ብዙ የምንማርበት ነገር አለ። ከዚህም ላይ እንግዲህ አንደኛውና ዋነኛው ምንድነው መድብል ለራሱ ህይወት አልኖረም። ወንድሜ የት እንዳለ መፈለግ አለብኝ ብሎ የሰው ልጅ ህይወት እንደዚህ ውድ ናት። አሁን በእኛ ሀገር ግን በእኛ እኔ እንጂ አላውቅም የሰው ህይወት ረክሷል ማለት ነው። ስለዚህ እንደ መድብል አሁን ወንድሜ የት ነው እንዳለው ሁላችንም ቢሆን እንደዚህ ስትሮንግ ለቤተሰቦቻችን ጠንካራ መሆን አለብን። መድብል ለሰው ነው የኖረው። ከዚህ በፊትም አንድ ሰውዬ እንግዲህ የታሰረበት ምክንያት አንድ ምስኪን ሰውዬ ያለ ስራው ገበያ ላይ ሲመቱት አይቼ ለምን ብዬ የህግ አካላት ጋር ተጋፈጥኩኝ። ከዛ አስሩኝ ያለ አመት አለ እና ለነጻነት የኖረ ሰው ነው መድብል እና ደስ የሚል ነው የጸባዩ ምኑ እና ውድ ቤተሰቦች ይህንን ይመስል ነበር። በቀጣይ ክፍል ቀጣዩን ይዤ የምመጣ ይሆናል። ላይክ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላማችሁ ብዝት ይበልልኝ ውዶቼ።